ጠፊ ያሉት ቁንጅና ይመስላል ያንቺስ ቋሚስ ከርጅና ሳይው ስምሽን መልክሽ ያጠግባል ሁሉም ይስማማል የውብ ዳርሲ ታባሽ ሐሜተኛ ቡና ቁጭ ብለሽ ታሚያለሽ በኦርቶዶክስ በእስልምና ስም እየተከለልሽ እንደዚህ ታሚያለሽ ተረስ ቡና እየጠጣ ታማለህ ስፖርትን አትሰራም ዝንጥ አትልም ጤናህን አታስተካክይም ጤናሽን አታስተካክይም ዝም ብላችሁ የሰው የጎረቤት ጣልቃ ትገባላችሁ የጎረቤት ወሬ ስለ ጎረቤት ማውራት እቺ እንደዛ አረገች ያቺ እንደዛ ሆነች እኮ ያቺ እኮ ተበላሸች ቁመቷ እንደዚህ አረገች ምን አባህ ገባ የራሳችሁ ህይወት አትኖሩ ቦርጫችሁ ሰው ዝርግፍ ብሏል ቦርጫችሁ እንደዚህ ተዘርግፎ ስለ ፖለቲካ ታወራላችሁ ቦርጫችሁ ተዘርግፎ እንደዚህ ዝርግፍ ብሎ የክብር ስንብትና የቀብር ስነ ስርዓት መርሃ ግብር ይፋ ተደረገ። የኢቢኤስ ቴሌቪዥን መስራችና ስራ አስኪያጅ የነበሩት አቶ አማን ፍሳጽዮን የቀብር ስነ ስርዓት አስፈጻሚው ኮሚቴ ይፋ አድርጓል። የፊታችን ሐሙስ የካቲት 12 ቀን 2018 ዓ.ም የሚከናወነውን የቀብርና የክብር ስንብት መርሃ ግብርም ይፋ እንዳደረጉም ተገልጿል። በዚህም መሰረት ከጠዋቱ 3 ሰዓት ጀምሮ የአስክሬን ጉዞ ከመኖሪያ ቤታቸው ወደ አድዋ መታሰቢያ ሙዚየም ይጀምራል። ሰላም ተከብራችሁ ለተደረቹ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላቸው ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንት ከሰሙ መረጃዎች መካከል አንደኛው ነው ዋነኛው እንግዲህ ተወዳጇ አርቲስት ፍናን ህድሩ በቅርቡ እንደተሞሸረች ሁላችንም እናውቃለን። ከዚህ ጋር በተያያዘ እንግዲህ አሁን ላይ በልጅ እንደተባረከች መረጃዎች እያመላከቱ ይገኛሉ። እንዲሁም ደግሞ የኢቢኤስ ባለቤት አማን ፍስሐ ህልፈተ ህይወቱን ከሰማን ጀምሮ እስካሁን ድረስ የተለያዩ መረጃዎች እየወጡ ነበረ። በዛሬው ዕለትም እንግዲህ የቀብር ስነ ስርዓታቸው መቼ እንደሚፈጸም ይፋ ሆኗል። እንዲሁም ደግሞ አትሌት ሌሊሳ ፈይሳ በዚህ ሳምንት የመኪና አደጋ አድርሶ መነጋገሪያ ሆኖ ነበር። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረን እርግጠኛ ስለሆንኩኝ ቪዲዮን ላይክ በማድረግ ጀምሮ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰቡን እንችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ ተወዳጇ አርቲስት ፍናን ህድሩ ከባለቤቷ ጋር የተገናኙበት አጋጣሚ እንዲሁም ደግሞ አሁን ያለችበት ሁኔታ ምንድነው የሚለው ነገር እንመልከት። ጠፊ ያሉት ቁንጅና ይመስላል ያንቺስ ቋሚስ ከርጅና ሳይው ስምሽን መልክሽ ያጠግባል ሁሉም ይስማማል የውብ ዳርሲ ብዙ የኮንስትራክሽን ስራዎችን ያሉትና እጅግ ባለሀብት እንደሆነም መረጃው ደርሶናል። ታዲያ ይህ ኢንጂነሩ በእድሜ ከፍናን ጋር እንደማይመጣጠኑ በብዙ እንደሚበልጣትና ያው ኃያሉ ፍቅር ዘር ቀለም ብሔር እድሜ አይገድበውምና ሁለቱን አጣምሯቸዋል። ውስጥ አዋቂ የሆኑ ሰዎችም ሹክ እንዳሉን ይህ በእድሜ ያለመመጣጠናቸው ጉዳይ በርካታ ሰዎችንና ቤተሰቦቿንም ቅሬታ ውስጥ ከቶ እንደነበረም እንዲሁም በዚህም የእድሜ ልዩነት አማካኝነት ሚዲያ ላይ መነጋገሪያ መሆኑን ስላልፈለጉት እንዲደበቅና ስክሪን ላይ እንዳይወጣም ተደርጓል። በተዋናይት ፍናን ህድሩ ሰርግ በርካታ አርቲስቶች ተገኝተዋል። ሰላም ተስፋዬ፣ ሸዊት ከበደ፣ ሩታ መንግስታብ፣ እፀ ህይወት አበበ ከተገኙት ጥቂቶቹ ናቸው። ሆኖም ሃናን ታሪክ ከዚህ ሰርግ አልተገኘችም። ጥሩ የሆነ ግንኙነት የነበራቸው ቢሆንም በመካከል ይህም እንግዲህ እጅግ በጣም ደስ የሚያሰኝ መረጃ ነውና ወደ ቀጣይ መረጃ ስናልፍ እንግዲህ አትሌት ፈይሳ ሌሊሳ ባሳለፍነው ሳምንት የመኪና አደጋ ደርሶ መሰወሩ ተሰምቷል። እስኪ ይህንን መረጃ እንመልከት። አትሌት ፈይሳ ሌሊሳ የት ነው ያለው? ስለተፈጠረው ጉዳይ ያጣራ ነው እኛ እስካሁን ድረስ የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። በሪዮ ኦሎምፒክ ላይ ባሳየው ተቃውሞ በህዝብ ዘንድ ከፍተኛ ታዋቂነትን ያገኘው አትሌት ፈይሳ ሌሊሳ በትላንትናው ዕለት በአዲስ አበባ የትራፊክ አደጋ አድርሶ ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው ተሰውሯል። የአይን እማኞችና የፖሊስ ምንጮች ለዛሃበሻ እንደገለጹት ክስተቱ የተፈጠረው በንፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቪኤት መኪናውን እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት የደረሰ ሲሆን በመኪና ውስጥ የነበሩ ሁለት ወጣቶችም የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ
የአካባቢ ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው ነበር። የጸጥታ አካላት የተጎዱ ወጣቶች ወደ ሕክምና፣ አትሌቱ ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢያቀርቡለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ የፖሊስ ምንጮች ለዛሀበሻ እንደገለጹት ፈይሳ በፍጥነት ወደ መኪናው በማምራት የጦር መሳሪያ በማውጣት ማን እንደሆንኩኝ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዝር እንደነበር ገልጸዋል። በመጨረሻም ዛቻውን አቁሞ ወደ መኪና በመግባት ከአካባቢው በፍጥነት መሰወሩ ተነግሯል። ጉዳዩ ዛሬ ሰኞ ማለዳ በተለያዩ ማህበራዊ ሚዲያዎች ላይ በስፋት መነጋገሪያ መሆኑ ይታወቃል። የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም ይህ ዜና እስከተጠናከረበት ጊዜ ድረስ በቁጥጥር ስር አልዋለም። አንዳንድ የቅርብ ምንጮች ደግሞ አትሌቱ ድርጊቱን ከፈጸመ በኋላ ከአገር ወጥቷል እያሉ ነው። አትሌት ፈይሳ ከለውጡ በኋላ ወደ አገር ቤት ገብቶ በንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና በሕግ የበላይነት ጉዳዮች ላይ በሚሰነዝራቸው አስተያየቶች ትኩረት ስብ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑን አትሌቱን ለመያዝ ክትትል እያደረገ መሆኑ ተመልክቷል። ኦሎምፒክ አሸናፊ አትሌት ሌሊሳ ፈይሳ እጅግ ከፍተኛ አድናቆትን አግኝቶ ነበር። ሆኖም ግን ባሳለፍነው ሳምንት በተፈጠረው የመኪና አደጋ ብዙ ትችቶችን እያስተናገደ ይገኛል። በሌላ በኩል ደግሞ በቅርቡ ራሷን ያጠፋችው ታዳጊ ህፃን ለአባቷ የጻፈችው ደብዳቤ ከመሞቷ ባለፈ እጅግ በጣም ልብ ሰባሪ ደብዳቤ ጽፋለች የተባለ ይገኛል። እስኪ የደብዳቤ ምንድነው የሚለውን ነገር እንመልከት። አባቴ ሁሉንም ነገር ሰጥተህ አሳድገኛል። ደስተኛም ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም። ሁሉንም አይቻለሁ። ምንም አዲስ ነገር የለም። ራስ ወዳድ በመሆኔ ይቅርታ አድርግልኝ። ጥሩ ቦታ ስለሚሄድ ለኔ ደስተኛው። ፊዮሬላ ነብዩ የ13 ዓመት ታዳጊ ነበረች። ጥር 4 ለምታከብረው ልደቷ ዝግጅቷን አጠናቃ አሜሪካ እንዲከበር ነበር የታቀደው። ልደቷን ከወንድምና እህቶቿ ጋር ለማክበር ወደ ዩናይትድ ስቴትስ ለመጓዝ በዝግጅት ላይ ነበረች። የበረራ ትኬት ተቆርጦ ተዘጋጅቷል። ልደቷ ሊከበር 7 ሳምንታት ሲቀሩት ፊዮሬላ ራሷን አጠፋች። አባቷ ነብዩ ሳሙኤል ፈረንጅ በእኔ በኩል ምንም ምልክት አላየውም ነበር ይላል። ይህ እየመጣ እንደሆነ ማንም የነገረኝ አልነበረም። ይህ የፊዮሬላ ታሪክ ነው። የፍቅር የማይታይ ህመም፣ የጥቃትና እየጨመረ የመጣ ቀውስ ታሪክ። ፊዮሬላ በወላጆቿ እንዲሁም በወንድምና እህቶቿ በጣም የተወደደች ነበረች። በተለይም ከአባቷ ጋር የተለየ ግንኙነት ነበራት። ከልጆቹ ጋር ጥሩ ጊዜ ማሳለፉን ነብዩ ደጋግሞ ይናገራል። ከፊዮሬላ ጋር ደግሞ ብዙ ጊዜ አብረው ያሳልፋሉ፣ ይጫወታሉ፣ ይስቃሉ። ወደ ተለያዩ ሀገራትም አብረው ተጉዘዋል። ፊዮሬላ በበረራ ወቅት ሁልጊዜ ከጎኑ ትቀመጥ ነበር። ኮፓይሌት ወይንም ረዳት አብራሪ እንላት ነበር ሲል ነብዩ ያስታውሷል። እሷ ልጅ ብቻ አልነበረችም፣ የቅርብ ጓደኛውም ነበረች። በቤትም ሆነ በትምህርት ቤት ፊዮሬላ በቀልዷ በብልሃቷና በራስ መተማመኗ ትታወቅ ነበር። አስተማሪዎቿ ብሩህና ተወዳጅ እንደሆነች ይናገራሉ። በቀላሉ ከሁሉም ጋር የምትግባባም ነበረች። እንደ አባቷ ገለጻ ከሆነ ከእድሜዋ በላይ የበሰለች ነበረች። ከእድሜዋ በላይ ጥንቁቅ፣ ገንዘብ የማታባክን አዋቂና መካሪ ነበረች ይላል። 4 ልጆች አሉኝ። የልጆቼ ሁሉ ሰብሳቢ መካሪና አስተዋይ ልጄ እሷ ነበረች ሲል ይናገራል። ፊዮሬላ የአባቷን ፈለግ በመከተል ወደ ንግድ ዓለም የመግባት ህልም ነበራት። ስለ ወደፊት እቅዶቿ መሳካት የምትጥረው ፊዮሬላ በህይወቷ ውስጥ ምንም ተስፋ መቁረጥን የሚያመላክት ነገር አልነበራትም ይላሉ ወላጆቿ። ነፍስ ይማር። መረጃውንም እንግዲህ እንደሰማነው እጅግ በጣም የሚያሳዝኑ ታዳጊዎች ወይም ደግሞ ወጣቶች እንደዚህ አይነት አስቀያሚ ድርጊት ተባካችሁ ራሳችሁን ቆጥቡ ስል መልእክቴን አስተላልፋለሁ። በሌላ በኩል ደግሞ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ እንዲሁም ደግሞ መስራች የነበሩት አቶ አማን ፍስሐ ባሳለፍነው ሳምንት ህይወታቸው እንዳለፈ ተሰምቶ ነበር። ከዚህ ጋር በተያያዘ እንግዲህ ስለ አቶ አማን ፍስሐ በባልደረቦቻቸው እንዲሁም ደግሞ በኢቢኤስ ሰራተኛ ጋዜጠኞች አንደበት የተለያዩ ስለሳቸው የህይወት ታሪክ ሲነገር ነበረ። እስኪ ይህንን ቪዲዮ እንመልከት። ሲሞት ቢያንስ አሳምኖን ቢሞት አይከፋም። ሳይነግረን ዋሽቶ ሳያሳምን እንዲሞተው ይሄ ሞት ያልወደድ ነው። ሞትማ የኛ ነው። ነገ እንደርሳለን። እሱ ጋር እንከተለዋለን። አብረን ሆናል። እጣችን ነው። ሳይነግረን ሳያሳምንም አለው እያለን እየዋሸን አብረን እየበላን አብረን እየጠጣን መጣው ብሎ እንደቀረው የሱ ጉልበት ለአራተኛ ፎቅ አይደለም ለትላልቆቹ ተራራዎች አልተበገረም። የሱ ጉልበት ለዚህ አይደለም ቻይና ትልቁን ደረጃ ሲወጣ አልደከመም። የሱ ጉልበት በኢትዮጵያ ውስጥ ያሉ ዋሻዎች ለቀናት ሲያቋርጥ አልደከመም።
የእሱ ጉልበት በየጫካው ማንም በሌለበት ለሳምንታት በእግሩ ስንጓዝ በእግር ስንዞር አልደከመም። ምን አይነት ክፉ ነገር ገጠመ? ምን አይነት ክፉ ኃጢአት አጋጠመ? ምን አይነት ክፉ በደል ነገረን? እውነት ያማል፣ እውነት ይከፋል፣ እውነት ያሳዝናል። ሰዎች ስለሆነ እኛ ክፉዎች ስለሆነ ቆመን እናወራለን እንጂ እንደዚህ የሚገባን እንደዚህ የምንሆን ሰዎች አልነበርንም። እግዚአብሔር ለሁላችንም መጽናናት ይስጠን። እናስበዋለን፣ ዘላለም በልባችን ይኖራል። ሕያው ቢሆን የሰራውን ስራ ወደፊት አምጥተን ዘላለም ከሱ ጋር እንኖራለን። ብዙ አለ ዘሪሁን ብዙ አልናገሩም። ዘሪሁን ብዙ ተናግሯል፣ ብዙ አላወራም። ይወራለት ብዙ ታሪክ የሰራ ጀግና ነው። የኢትዮጵያ ቱሪዝም ነገር ይለውጣል። በቀዳሚነት ስማቸው ከሚነሱ ሰዎች መካከል ዘሪሁን ግርማን አንድ ቀን ደግሞ ተሰብስበን በአደባባይ እንዘክረዋለን። አባታችን ምርቃት አድርገው ጸሎት አድርገው ያስጀምሩልንና መርሃ-ግብራችን እንቀጥላለን። ስለረበሽኳችሁ ይቅርታ። ነፍስህ በሰላም ትረፍ። ስላደረክልኝ ነገር ግን በጣም አመሰግናለሁ። ቀድሞ የነበርንበት ኢቢኤስ ቴሌቪዥን አቶ አማን አቶ አንለውም ሁሉ አማን ነው የምንለው በጣም ቅርብ የነበረ አለቃ ነበር። አለቃ ናፍቆት እንደውም ሊደርና ቦዝ ያለች በደንብ የምታስረዳይ ነገር ነበርና መሪ ነበር እየሰራ የሚያሳየ ከፊት የሚቀድም ስተትህን አግባብ ባለውና በአለቃነት ስሜት ሳይሆን አብሮ እንደሚሰራ እንደ ባልደረባ ስተትህን የሚነግር ጥሩ ነገርም ስትሰራ ደግሞ ቆይ ይሄ የጥሩነት ንግግር እኮ በኋላ ልጆቹን ወደ እውነት ስሜት ያመጣቸዋል ከሚል ፍርሃት ሳይሆን ትክክለኛ ስሜቱን የሚገልጽ ሰው ነበረ አማንና የሱን እልፈት መስማት በጣም ያማል። እኔም እንግዲህ በሶሻል ሚዲያ ላይ ለማጋራት እንደሞከርኩት አማን በጣም ለኔ ካለቃም በላይና ትልቅ ሰው ነበረ። አይፈቀድልንም ታውቃላችሁ፣ ብዙ ቦታ በትዳር ስራውን ይጎዳዋል በአንድም በሌላ መልኩ ስለሚባል አይፈቀድምና አስታውሳለሁ፣ የቆመበትን ቦታ አስታውሳለሁ፣ የተናገረውን ንግግር አስታውሳለሁ። ወልጄ እረፍቴን ስጨርስ ለመግባት ጥረት በማረግበት ሰዓት ላይ ይሄ ሀሳብ ስለነበረ እናውራ ብለን ከማኔጅመንቱ ጋር በነበረን ቀጠሮ ላይ በጣም የሚያበረታታ እንደዚህ አይነት ሰው አለ ወይ ብሎ ዛሬ ለደረሰችው ሊያ ለስኬቴ በጣም ትልቁን አስተዋጽኦ የሚወስድ ንግግር ነው የተናገረው። አይ ተስራ በቃ ሊያ ጎበዝ ናት እኮ እንዴ ማታ መታ ኤዲቲንግ ላይ ትቀመጣለች፣ ቀን ትቀርጻለች፣ ትሰራለችና ተስራ ምንም ችግር የለም እኛ እንዴት ማስተካከል እንዳለበት እናውቃለን ብሎ ዛሬ ያለሁበት ደረጃ አድርሶኛልና ዲ ነፍስህ በሰላም ትረፍ። ስላደረክልኝ ነገር ግን በጣም አመሰግናለሁ። በዚህ ጉዳይ ዙሪያም እንግዲህ ይህ ብቻ ሳይሆን የቀብር ስነ ስርዓታቸው እንዲ የክብር ሽኝት ለመጨረሻ ጊዜ የተደረገላቸው በዚህ ሳምንት እንደሆነ ተሰምቷል። የክብር ስንብትና የቀብር ስነ ስርዓት መርሃ ግብር ይፋ ተደረገ። የኢቢኤስ ቴሌቪዥን መስራችና ስራ አስኪያጅ የነበሩት አቶ አማን ፍሳጽዮን የቀብር ስነ ስርዓት አስፈጻሚው ኮሚቴ ይፋ አድርጓል። የፊታችን ሐሙስ የካቲት 12 ቀን 2018 ዓ.ም የሚከናወነውን የቀብርና የክብር ስንብት መርሃ ግብርም ይፋ እንዳደረጉም ተገልጿል። በዚህም መሰረት ከጠዋቱ 3 ሰዓት ጀምሮ የአስክሬን ጉዞ ከመኖሪያ ቤታቸው ወደ አድዋ መታሰቢያ ሙዚየም ይጀምራል። ከጠዋቱ 5 ሰዓት ጀምሮ በአድዋ መታሰቢያ ሙዚየም የክብር ስንብትና የጸሎት ስነ ስርዓት ይከናወናል ነው የተባለው። ከቀኑ 8 ሰዓት የአስክሬን ጉዞ ወደ ቅዱስ ጴጥሮስ ወጳውሎስ መካነ መቃብር ይደረጋል ነው የተባለው። ከቀኑ 9 ሰዓት ጀምሮ በጴጥሮስ ወጳውሎስ መካነ መቃብር የግብአተ መሬት ስነ ስርዓት ይፈጸማል ነው የተባለው። እንዲሁም ደግሞ ኢቢኤስ ቴሌቪዥን ከመጀመሪያው ጊዜ አንስቶ እስካሁን ድረስ ለ16 ዓመታት ድረስ ተመልካችን ዘና ፈታ እያደረገ እንዲሁም ደግሞ ቁም ነገር እያስጨበጠ እዚህ ድረስ እንደደረሰ ሁላችን እናውቃለን። ከዚህ ጋር በተያያዘ እንግዲህ ስለ ኢቢኤስ ቴሌቪዥን ከተመልካቾች አንደበት የተሰጠ አስተያየት አለ። እስኪ ይህንን ቪዲዮ እንመልከት። እንግዲህ በኢቢኤስ እና በመቅደስ መካከል ያለውን ነገር ስናገር እንደዛ ለማለት ፈልግ አይደለም ምናምን የምትሰራበትን ካምፓኒ ማመስገን ነው ምናምን። እኔ አይ ዶንት ኬር ባይ ዘ ዌይ መቅደስ ከኢቢኤስ ከወጣች ጀምሮ በአሽሙር ኢቢኤስ ነው የምትናገረውና እኛ ጅሎች አይደለንም። ፕሮፌሽናል የሆነ ነገርና ያልሆነ ነገር እንለያለን። በእንትን ሌሎች በሰው ሀዘን ገንዘብ በሚሸቅሉበት ጊዜ ማለት ኢቢኤስ የእንትናን የነፂን ቀብር ስነ ስርዓት በቀጥታ ሲያስተላልፍ ነበር። ስለዚህ እየሸቀለ ነው ብላ አባይን ማሞገሷ ነው ማለት። አባይ ብቻውን ራሱን ችሎ ሊደነቅ ይችል ነበረ። የሆነ ሌላ ሰው በጎን መውጋት ሄልዚ ነው ብዬ አላስብም። ያ ፕሮፌሽናልም አይደለም እና እንዳልኳችሁ ደግሞ የራሱ ችግር ሊኖርባቸው ይችላል። ኢቢኤስ ከፍሮች ነው ምናምን ብላችሁኛ ምናምን። እኔ በጣም ነው ደስ የሚለኝ ካምፓኒ ነው። ኢቭን ብሰራበት እንደ ቲቪ ስቴሽን ብሰራበት ብዬ ከማስባቸው ድርጅቶች አንዱ ነው። በጣም ነው የምኮራባቸው፣ በጣም ነው የምወዳቸው።
ከዛ በተረፈ ግን የራሳቸው ችግር ሊሆን ይችላል። ማንም ሰው አንድ እንትን መስሪያ ቤት ላይ መሻገትም አለበት ብዬ አላስብም። ወደ ራሱ ነገር መሰማራት፣ የተሻለ ነገር መፈለግ ኖርማልና ሄልዚ ነው ብዬ ነው ማምነው። ግን ደግሞ ከሄደበት እንትን ሲወጣ ግን ሄልዚ በሆነ መንገድ መሆን አለበት ብዬ ነው ማምነው። ከዛ በተረፈ ግን አንድ ሳላነሳት መጥቀስ የማልፈልገው ሰው ናፍቆት ናት። በጣም ነው የምወዳት። ኢንፋክት ኢቢኤስ ከመግባቷን በፊት እናቃት ነበረ። ፕሮፌሽናል ናት። በጣም የተማረች ልጅ ናት። በጣም አስተዋይ ናት። በዛ ላይ ደግሞ ላይክ ስለ ኢቢኤስ እኔ ክፉ ነገር ስታወራ ሰምቻት አላውቅም እና በጣም ነው ሪስፔክት ማረጋት። እንደውም በቃ ውለታቸው አለብኝ በጣም ጥሩ ጊዜ አሳልፊያለሁ ስትል ነው። ክፉ ነገር በቃ ስራዋ ላይ ነው ፎከስ የምታረገውና እውነት ኢቢኤስ አጣብዬ ካልኩ እንኳን ናፍቆት በጣም ይሳረጋታለሁ። ፐርሰናሊ በጣም ነው ደስ የሚለኝ። በቃ የሆነ ክብር ያላት በጣም ክላስ ያላት ሴት ናትና ላመሰግናት እፈልጋለሁ። ሞር ሻይን እንድታረግ ሆኗል ኢቢኤስ በመግባቷ። ግን መጀመሪያውም ሺዝ በጣም ፕሮፌሽናል የሆነች የእውቀት ሴት ነበረችና ሌሎችም ደግሞ የምታውቋቸው ሜንሽን አድርጉልኝ። አመሰግናለሁ። ቴንክ ዩ። በመጨረሻም እንግዲህ ስለ አቶ አማን ፍስሐ ሰፋ ያለ የህይወት ታሪክ የሚያሳይ ቪዲዮ አለ። እሱን ይዤላችሁ መጥቻለሁ። ለማንኛውም ቤተሰቦች እኔ ከወዲህ ስናፍቃችሁ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። አሪፍ ቆይታ እንደነበረ እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይ ሳታርጉ ጀምራችሁ ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ። ጤና ይስጥልኝ። የምንገኘው እዚህ ሜሪላንድ ታኮማ ፓርክ ውስጥ ነው። እጅግ በጣም የምንወደው ወንድማችን የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ህልፈትን ምክንያት በማድረግ የሽኝት መርሃ ግብር ተዘጋጅቶ እዛ ነው ያለነው። በአሁኑ ሰዓት ያው እንደምትመለከቱት እዚህ ሜሪላንድ ውስጥ የሚገኙ የአቶ አማን ወዳጅ ቤተሰቦች፣ ጓደኞች በሱ ስራ ህይወታቸው በአንድ ወይ በሌላ መንገድ ኢምፓክት የተደረጉ ግለሰቦች እንዲሁም ደግሞ አክባሪዎቹ፣ አፍቃሪዎቹ ሁሉ ለቤተሰቦቹ መጽናናትን ለመመኘት በሱም ህልፈት የተሰማቸውን ሀዘን ለመግለጽ እዚህ ተገኝተዋል። አማንን ለመግለጽ ትንሽ ቃላቶች አሜን ይሄ ቃላት ያጥራል የሚባለው አባባል ትንሽ ይከብዳል። ከዛ በላይ ነው። ምክንያቱም አማን ሊገለጽ አይችልም። ሙሉ ሰው ነው አማን። ሙሉ ሰው ማለት አንዳንድ ጊዜ ሰዎች ጥሩ ነገር ይኖራቸዋል፣ መጥፎ ነገር ይኖራቸዋል እና አንዱም ባንዱ የምታቻችለት አይነት ሰው አለ። አማን ግን ሙሉ ተደርጎ የተፈጠረ ሰው ነው። በምንም ነገር በእውቀት ሙሉ ነው፣ በስነ ምግባር ሙሉ ነው፣ በእምነት ሙሉ ነው። ሁሉ ተሟልቶ የተሰጠው ለኔ አማን ሰው ነው። ሙሉ ሰው፣ ጉድለት የሌለበት ሰው ነበርና እሱን ማጣት፣ እሱን አጥቶ ስለሱ እዚህ ጋር ቆሞ ለማውራት ትንሽ ይከብዳል። ከባድ ነው ስሜቱ፣ ግን ደግሞ መነገር አለበት። ስንኖር በዚች ምድር ላይ ብንችል ከቻልን ከሆነልን እንደ አማን ብንል። ምክንያቱም አማን አሟሉ የተባሉትን ነገሮች በሙሉ አሟልቶ የኖረ ነው እዚህ ምድር ላይ። ስለዚህ አማን በዚህ ይገለጻል ነው ይባላል። ለኔ ሲገልጸው ሁሉ ጊዜም እንደምለው አማን ሙሉ ሰው ነው፣ ጉድለት አልባ ሰው ነው። አማንን የማውቀው በጣም ረጅም ዓመታት በፊት ነው። ኢቢኤስ እንደተመሰረተ ገና 2 ወር እንደሞላው ነው ከአማን ጋር የተዋወቅ ነው። እኔ ወደ አሜሪካ ለመምጣት ሳስብ ኢቢኤስ ሲከፈት አንድ አጋጣሚ ነው የሆነውና አማን ነው ለመጀመሪያ ጊዜ ኢትዮጵያ አግኝቼ ያወራሁት ማለት ነው። ወደ አሜሪካ ልመጣ ነው፣ ኢቢኤስ መስራት እችላለሁ ወይስ ነው? ከአንዳንድ ነው በደስታ ያለኝ። ከዛ ተገናኘን። በጣም በቃ ያለው በህይወቴ እኔ ሚዲያ ላይ ነው ረጅም ዓመት ሰራሁት ከዛም በፊትና ልክ አማንን ሳየው በጣም ነው ያስደስተኝ። ከዚህ በኋላ ከእንደዚህ አይነት ሰው ጋር ነው የምሰራው ብዬ በሂደት አብሬው በሰራሁባቸው ጊዜያቶች ያስተዋልኩት ትልቁ ኳሊቲው ሪዚሊያንስ ነው። እንግዲህ አማን ባለ ራዕይ ነው፣ ቪዥነሪ ነው። ስታወሪ ቁጭ ብለሽ በዚህ ትንሽ ኖይስ እና ረብሻዎችን አያይም። ግራንድ ነው የሚያስበው ነገር ትልቅ ነው። እነዛን ትልቅ ነገሮች ስታስቢ ደግሞ እዛ ጋር ለመድረስ የምትራመጃቸው የምትሄጃቸው መንገዶች አሉ። እነዛን መንገዶች ለመሄድ ጽናት ይፈልጋል፣ ፈተና አለ። ኔቨር አንድም ቀን ባክዳውን አድርጎ አንድም ቀን በቃ ተስፋ ቆርጦ አንድም ቀን ወደኋላ ተመልሶ አያውቅም። እነኚህ ነገሮች
የሚገኙ ኳሊቲዎች አሉ ሁሉም ሰው ላይ። እነኝን አንድ ላይ ሰብስቦ የሚያዙ ለኢቢኤስም ስኬት በእለት ተእለት ከሰዎች ጋር ባለው መስተጋበር ከሰራተኞች ጋር ባለው ግንኙነት በሁሉም መንገድ ላይ እጅግ በጣም ወዲህ ደግሞ መቼም ደግ ሰው አይበረክትም የምትለዋ የቀድሞ የኢቢኤስ ቴሌቪዥን አቅራቢዋ መቅደስ ደበሳይ ስለ ቀድሞ አለቃዋና ስለ ባለቤቱ ወይዘሮ ማክዳ ፍቅር የማይደበዝዝ የእውነት ቃል ኪዳን ብላ በገለጠችበት የስንብት ደብዳቤዋ ላይ ስትናገር ብቸኛ ጓደኛዋ የሆንካት ሚስትህ ወንድሟም መከታዋም የሆንክላት የሥራ አጋሯ አለቃዋ ደግሞ ታዛዥ አገልጋይዋ የማትለያት ስትወጡ ስትገቡ አንድ ላይ በከፍታና በፈተና ጊዜያት ሁሉ የማይደበዝዝ የእውነት ቃል ኪዳን መለኪያ ነበራችሁ ትላለች መቅደስ ደበሳይ። አክላም ሐዘኑን ስታስብ ውልብ ያለቻትን ከማንም በላይ ጉድለቱ የሚሰማትን የልጆቿን አባት የሥራ ባልደረባዋ አለቃዋና ታማኝ ባለቤቷን የተነጠቀችውን ወይዘሮ ማክዳን በማሰብ እንባሽን ምን ያደርቀው ይሆን ስትል ጠይቃት እግዚአብሔር መንፈስ ቅዱስ ሲያጽናናሽ በብዙ የምትሳሱላቸውን ልጆቻችሁን ፈጣሪ ያጽናና ስትል ከዜና ክፍል ዘጋቢነት ተነስታ ዕውቅ የመዝናኛ ጋዜጠኛ ያደረጓትን በቀድሞ አለቃዋ ሞት ለቀድሞ የሥራዋ የጀርባ አጥንት ለነበረችው ለወይዘሮ ማክዳ የማጽናኛ መልእክቷን በኢንስታግራም ገጿ በኩል አጋርታለች። አሁን የፍናን ብላችሁ ልትጮሁ ትችላላችሁ። ምንድነው የፍናን በዚህ በዶክተር በምትባለው ሰርግ ካያችሁት ጌታን የምሬን መቤቴን ይውላችሁ ጋይስ። አሁን የፍናን ሰርግ ምናምን ያው ሴሌብሪቲዎች ካለ ይጮሃል ሚዲያ ላይ ምናምን ደስ ይላል። ፍናን ዲኮሮቿ ኦ ማይ ጋድ ዲጆ ካሜራማኑ በጣም ብዙ ነገር የፍናንም ያስጮሃል ያስበላል። የዚች ሴት ግን ይሄ የማስጮው ሳይሆን ሪል የሆነ ነገር ነው የምታዩበትና ግን ጩኸት የሌለው ሴሌብሪቲዎች ናቸው የሚያስጮት ካላችሁ እንትኖቹ ሚዜዎቹ ራሳቸው ሴሌብሪቲዎች እኮ ናቸው። ግን በቃ ይሄ ክላሲክ ሆነ በቃ አይመጣችሁ። ለነገሩ እኮ አንዳንዴ እኮ ከዚህ ፊደል የቆጠረ እኮ ዲግሪ ማስትሬት ምናምን የያዘ ሰው እኮ አስተሳሰቡ ሩቅ እኮ ሩቅ አይ ፕሮግራም አዳራሹ ቦታው ምናምን የሚዜዎቹ በቃ ጭራሽ ኢትዮጵያ አይመስልም። ይሄ ቦምባሳ ነው ምናምን እዛ ሊያከብሩ የሚሄዱበት አገር ነው የሚመስለው። ኢትዮጵያ ነው ግን በቃ ጸጥ ያለ ሰርግ ከዛ ጂሰስ ሄልፕ ሚ ጋድ ማይ ጋድ ብሎ የሚያስጠራ ሰርግ ነው የዶክተር ሰላም ሰርግ። ያልተወራለት ግን ፌት የሚያሰራ ሰርግ ነው። ይሁት እስኪ የተወሰኑ ፎቶዎች ናቸው የተለቀቁት።